بعقل بالزبن يتحللنا نسرع ሰላም ጤና ይስጥልን የተከበራችሁ የቀንደል ቲዩብ ተከታታዮች። ዘውዱ ሾው የተባለው ቴሌቪዥን በቅርቡ አንድን ኢያሱ የተባሉ ኢትዮጵያዊ ጋብዞ ኢትዮጵያ የኤርትራን የአገርነት ዕውቅና ማንሳት ትችላለችን በሚል ርዕስ አወያይቶ ነበር። በዛሬው ዝግጅታችን እንግዳውስ ይህንን ዝግጅት የሚዳስስ ልዩ ቅንብር ነው ይዘንላችሁ የቀረብነው። ቀንደል ቲዩብን ሳብስክራይብ፣ ሼርና ላይክ እያደረጋችሁ ዝግጅታችን እንድትከታተሉ በአክብሮት እንጋብዛለን። ዘውዱ ሾው አቶ ኢያሱን ለመጠየቅ እንደ መንደርደሪያ የተጠቀመበት ጉዳይ ኢትዮጵያ የኤርትራን ዕውቅና ማንሳት ይጠበቅባታል የሚል ዜና ይዞ መውጣቱን ነው። ለዚህ ርዕስ አጭሩና እቅጩ መልስ ኤርትራ ከቶኑ የኢትዮጵያ አካል ሆና አታውቅም። ከ400 ዓመታት በላይ በቱርክ፣ በግብፅ፣ በጣሊያንና በእንግሊዝ ቅኝ ግዛት ስር ከቆየች በኋላ በተባበሩት መንግስታት ድርጅት ውሳኔ በ1952 ዓ.ም ለ10 ዓመታት በፌዴሬሽን ከኢትዮጵያ ጋር እንድትቆራኝ ተወሰነ። ውሳኔው ከ10 ዓመታት በኋላ የኤርትራ ሕዝብ በሬፈረንደም ፍላጎቱን እንዲመርጥ ነበር። ኤርትራ በፌዴሬሽኑ ጊዜም ቢሆን የራሷ ባንዲራ፣ የራሷ መንግሥት፣ የራሷ ፓርላማና የፍትህ ተቋማት፣ የራሷ ጋዜጣ ወዘተ የነበረት አገር ነው የነበረችው። ሆኖም ንጉሥ ኃይለ ሥላሴ ፌዴሬሽኑን በኃይል በማፍረስ ኤርትራን በ1961 ዓ.ም ማለት የፌዴሬሽኑ የጊዜ ገደብ ከመጠናቀቁ ከአንድ ዓመት በፊት በወረራ የኢትዮጵያ አካል አደረጋት። ይህን የተቃወመው የኤርትራ ሕዝብ በረሃ ወጥቶ ወራሪውን ኃይል በትጥቅ ትግል አሸንፎ በ1991 ዓ.ም ከ30 ዓመታት መራራና ደም አፋሳሽ ትግል በኋላ በኃይል የተነጠቀውን ነጻነት አስመለሰ። 4 ነጥብ። በጥቅሉ የታሪካዊ አመጣጡ አንኳር ይዘት ይኸው ነው። መሠረታዊ ሐቅ ይህ ሆኖ ሳለ ግን የዘውዱ ሾው እንግዳው አቶ ኢያሱ ፍጹም ሀራምባና ቆቦ የሆነ ታሪካዊም ሆነ ሕጋዊ መሠረት የሌለው ትንታኔ መስጠታቸው ራሳቸውን ትዝብት ውስጥ የሚከታቸው ቢሆንም ባነሷቸው ነጥቦች ላይ አንዳንድ እንደ ተራራ የገዘፉ መሠረታዊ ስህተቶችን ማረም ተገቢ ይመስለናል። አቶ ኢያሱ ኤርትራ ከጥንት ጀምሮ የኢትዮጵያ አካል እንደነበረች ለማሳመን ያነሱት ውሃ የማይቋጠር ምክንያት እንዲህ የሚል ነው። ያለ ቀይ ባህር ኢትዮጵያ ወደ ህንድ አልነገደችም። ያለ ቀይ ባህር ኢትዮጵያ ከሮማኖች ጋር ግንኙነት አልነበራትም። ያለ ቀይ ባህር ኢትዮጵያ እነ ንጉስ ካሊብ ባህር ተሻግረው በሳውዲ አረቢያ በሚገኘው በበረሃ ላይ ጦርነት ከፍተው ወታደራዊ ካምፕ አቋቁመው ክርስቲያንን አልታገዱም። ስለዚህ ቀድሞ ነገር ኢትዮጵያ በ1896 ዓ.ም እንደ አገር ከመመስረቷ በፊት ይህን አሁን የያዘችው መልክዓ ምድር ያልነበራት ማለት የሶማሌ ክልልና አብዛኛው የደቡብ ኢትዮጵያን አካባቢ ያላካተተች አጼ ምኒልክ ክፍልፋይ የመሳፍንት ግዛቶችን አሰባስበው አገር ሳያደርጓት በፊት አቢሲኒያ ነው ትባል የነበረችው። የያኔዋ አቢሲኒያ አሁን እንዳለችው ኢትዮጵያ በሌሎች አገሮች የተከበበች የባህር በር የሌላት አካባቢ ነው የነበረችው። አቶ ኢያሱ በጥንት ጊዜ ኢትዮጵያ ያለ ኤርትራ ከሮማኖች ጋር ትገበያይ ነበር ወይ? ያለ ኤርትራስ አጼ ካሌብ ባህር ተሻግሮ በሳውዲ በረሃ ክርስቲያኖችን መታደጉን የሚገልጽ ታሪክ እስካሁን ባንሰማም፣ እሺ ይሁን ታደገ ከተባለም አንዲት የባህር በር የሌላት አገር ከጎረቤቶቿ ባሻገር ካሉት አገራት ጋር ለመገናኘት መቼስ እንደ ወፍ ሰማይ ለሰማይ አትበር። የግድ የባህር በር ባላት አገር ግዛት ውስጥ ነው አቋርጣ ለማለፍ የምችለው። አንዲት የባህር በር ያላትን አገር አቋርጦ ማለፍ ማለት ግን የባህር በር ባለቤትነት ማረጋገጫ ተደርጎ ይቆጠራል ይሆን እያሉን ያሉት አቶ ኢያሱ ወደው አይስቁ። ኢትዮጵያ ለንግድ ሥራ የተንቀሳቀሰችባቸው አገሮች በሙሉ የባለቤትነት መብት የሚያሰጡ ቢሆኑ ኖሮ ኢትዮጵያ የጅቡቲ፣ የሶማሊያ፣ የሱዳን አገራት የባህር በሮች ባለቤት በሆነች ነበር። በማስከተልም አቶ ኢያሱ የጥንቱ ባህረ ነጋሽ በሙሉ የኢትዮጵያ አካል ነበረ ሲሉም ተደምጠዋል። ያ አጠቃላይ የጥንቱ ባህረ ነጋሽ የኢትዮጵያ ሁለንተናዊ አካል ስለሆኑ በታሪክ አንጻር ምንም የሚያጠራጥር ነገር የለም። ለተናጋሪው መመለስ ጉንጭ አልፋ ቢሆንም ይህ የተሳሳተ መረጃ ሌሎች የዋሆችን እንዳያሳስት ሐቁ መነገር አለበት። በጥንት ዘመን የአሁኒቷ ኢትዮጵያ በተለያዩ መሳፍንት የሚታደሩ አካባቢዎችን ያቀፈ በአክሱማዊ ስልጣኔ ስር የነበረ አቢሲኒያ እንደነበረው ሁሉ የአሁኒቷ ኤርትራም የባህር አካባቢን ይገዙ በነበሩ ተከታታይ ሹመኞች ይታደር የነበረ የአዱሊስ ስልጣኔ አካል የነበረ ስለሆነ
ኤርትራ የአሁኒቷ ኢትዮጵያ የያኔው አቢሲኒያ አካል አልነበረችም። ገዢው ኤርትራዊ፣ መሬቱ፣ ባህሩና ሕዝቡ ኤርትራዊ ነበር እንጂ በወረራ ካልሆነ በቀር ከአቢሲኒያ ተሹሞ ኤርትራን ያስተዳደረ ሹመኛ አልነበረም። አቶ ኢያሱ ታሪክን በሚገባ ባያነቡ ነው እንጂ ዓለም አቀፍ የአገራት ምስረታ ታሪክ እንደሚያስረዳው ኤርትራ ከኢትዮጵያ በፊት ነው እንደ አገር የተመሠረተችው። ለእርስዎ ትምህርት ቢሆንዎትና በእግረ መንገድ ደግሞ ሌሎችን በተዛባ ታሪክ በማሳሳት ራስዎን ለትዝብት ከመዳረግ ቢያድንዎት እስኪ ታሪክን በሚገባና በትክክል የሚተነትኑት የዓለም አቀፍ ሕግ ባለሙያ የሆኑት አቶ ቢንያም ፍስሐ ጽዮን ስለዚህ ጉዳይ ያሉትን እናስደምጦት። ዘመናዊ አገረ መንግስት ወይ ሞደርን ኔሽን ስቴትስ የምንላቸው በ19ኛው ክፍለ ዘመን አብዛኞቹ የተመሰረቱ ናቸው። በጣም አሁን የያዙትን ቅርጽ ይዘው የቀጠሉ ሀገራት በጣም ጥቂቶች ናቸው እና በተለይ አፍሪካና ላቲን አሜሪካ እንዲሁም ኤዥያ አገራት በቅኝ ግዛት የተመሰረቱ ናቸው። ወደኛ የአፍሪካ ብዙም እንኳን የሚያከራክር አይደለም። ወደ ኤርትራም ኢትዮጵያም ተመሳሳይ ነው። ሁለቱም ኢትዮጵያም ኤርትራም ዓለም አቀፋዊ ወይ ኢንተርናሽናል ድንበሮቻቸው በቅኝ ግዛት ውሎች የተመሰረተ የኤርትራ ከኢትዮጵያ ጋር ከሱዳን እንዲሁም ከየመን ጋር በነበሩ ቅኝ ግዛታዊ ውሎች የተመሰረቱ ድንበሮች ይዛ በ1890 ኦፊሻሊ የጣሊያን ቅኝ ግዛት ሆና የተመሰረተች ሀገር ነች። ምንም እንኳን ብዙ አከራካሪ ወደዛ መሄድ ባያስፈልግም ኢትዮጵያም አሁን የያዘችውን ቅርጽ ከኤርትራ በጣም ዘግይታ ነው እንደ ሀገር መንግስት ወይ እንደ ሞደርን ዘመናዊ ኔሽን ስቴት የተመሰረተችው። ኢትዮጵያ አሁን የያዘችውን ቅርጽ ራሱ በከበቧት ሀገሮች ከሱዳን እና ደቡብ ሱዳን እና ሱዳን በእንግሊዝ ቅኝ ግዛት ውስጥ ስለነበሩ ከነሱ ጋር በተደረገ ውል፣ ኬንያም እንዲሁ በእንግሊዝ ስር ስለነበረች፣ ሶማሊያም በሁለቱም በጣሊያን እና በእንግሊዝ ስር ስለነበረች፣ ጅቡቲም በፈረንሳይ ስር ስለነበረች በእነዚህ ሀገሮች ተከባ ውሉ የቅኝ ግዛት ውል የድንበር ውል በማድረግ በመፈጸም የተመሰረተች ዘመናዊት ሀገር ነች። ሞደርን ኔሽን ስቴት ምንለው ምናልባት አንድ ካርታ አቶ ኤልያስ አማረ ካሳዩልን እሱ ካርታ ሊያሳይ ይችላል። በ19ኛው ክፍለ ዘመን አቢሲኒያ ወይ ኢትዮጵያ የምትባለው ሀገር ያኔ አቢሲኒያ የምትባለው ምን አይነት ቅርጽ እንደነበራት ያሳያል። እቺ ነች ኢትዮጵያ በ1896 ኢትዮጵያ የምትባለው ይሄ በሙሉ ቀይ ያለው ሚኒሊክ 25 አካባቢ ቺፍደምስ ወይ ትንንሽ አገሮች ወይ አገሮችን ባይሆኑ ኪንግደምስ የምንላቸው ወይ አስተዳደሮችን ጨፍልቆ መጨረሻ ቅርጹን የያዘው ሌት ነው። በተለይ ራሱ ወደ መጨረሻ አካባቢ ከሄድን ከሁለተኛ ዓለም ጦርነት በኋላ ኦጋዴን ራሱ ወደ ኢትዮጵያ የተቀላቀለው ዘግየት ብሎ ነው። ስለዚህ የኢትዮጵያ መሰራረት ይሄ ነው። የኤርትራ መሰራረት የቅኝ ግዛት ውጤቶች ናቸው። ይሄ የሚያከራክር ነገር አይደለም። ይሄ ማፕ ይሄ ካርታ እኛ የሰራ ነው አይደለም። ይሄ የሊግ ኦፍ ኔሽንስ አርካይቭስ ውስጥ የሚገኝ ነው። ይሄ ግሬ ውስጥ ያለው አቢሲኒያ የምትባለው 1896 እቺ ነች የተከበበችው በሙሉ። ይሄ ሌላ አይነት ከለር ይዞ ያለው ቦታ ኢትዮጵያ አገር በማቅናት የሚል ወይ ደግሞ ግዛት በማስፋት ወይ ወሰንን በማስፋት ኢትዮጵያ ተቆጣጥራ ይሄንን ድንበር ይዛ እንደ ሀገር የተመሰረተች በቅርብ ጊዜ ነው። እኚሁ የልብ ልብ ታሪክ አነበብኩ የሚሉት ኢያሱ ራሳቸውን የታሪክ ሊቃውንት በማድረግ ሌሎችን የታሪክ ማይማን ለማድረግ ሲዳዳቸውም አድምጠናል። እስኪ ስሟቸው። አንደኛ አንድን ራስን እንደ ታሪክ አዋቂ አድርጎ ሌላውን ደግሞ እንደ ታሪክ መሀይም አድርጎ መቁጠሩ ስህተት ነው። አዎን፣ አባባሉ ትክክል ነው። ስህተቱ ግን በዚህ ነጥብ ላይ አመልካች ጣቶን ወደ ሌላ ከማቅናት ይልቅ ወደ ራስዎ አለማመልከቶ ላይ ብቻ ነው። አቶ ኢያሱ ኤርትራን መሬቷን ብቻ ሳይሆን ሕዝቧም በግድ ኢትዮጵያዊ ዜግነት እንደነበረውና ይህም በታሪክ የተመዘገበ መሆኑን ነው የሚገልጹት። የትኛውን የታሪክ መዝገብ እንዳገላበጡና በምን ማስረጃ እንዳረጋገጡት ግን ለመግለጽ አልደፈሩም። ዳሩ ንግግራቸው ሁሉ
የተባለና የፈጠራ ትርክቶች እንጂ አንዳቸውንም በታሪክና በሕግ ሲያስደግፉ ባለመደመጣቸው ንግግራቸው ሁሉ ስሜታዊነት ብቻ የተላበሰ መሆኑን ለማወቅ ጠንቋይ መቀለብ አያስፈልግም። እንዲህ ነበር ያሉት። የኤርትራኖች ኢትዮጵያዊነት የኢትዮጵያ ደግሞ ሁለንተናዊ ሉዓላዊነት በታሪክ የተመዘገበ ነው። በአማርኛ የሰዋስው ቃላት አጠቃቀም ዊ የሚለው ቃል ለአገራዊ ማንነት መጠሪያ ነው የሚያገለግለው። ለምሳሌ አሜሪካዊ፣ ሱዳናዊ፣ ግብፃዊ፣ ኢትዮጵያዊ ደግሞ ለኢትዮጵያዊ እንጂ የኢትዮጵያ አካል ግዛቶች ነዋሪዎችን ወሎዬ፣ ሸዋዬ፣ ጎንደሬ፣ ጎጃሜ ሲባል እንጂ ወሎዊ፣ ሸዋዊ፣ ጎንደራዊ ወይንም ጎጃማዊ ሲባል ተሰምቶ አይታወቅም። ኤርትራን በተመለከተ ግን እርስዎ የታሪክ ተንታኝ ነኝ ብለው አፎን ሞልተው እንደሚጠሩት የኤርትራ ሕዝብ ኤርትራዊ ነው የሚባለው። ከኤርትራ ሕዝብ ፍላጎት ውጭ በፌዴሬሽን ከኢትዮጵያ ጋር ከመቆራኘቱ በፊት ተቆራኝቶ በነበረበት ጊዜም ሆነ የኢትዮጵያ ስርዓት ፌዴሬሽኑን አፍርሶ ኤርትራን በወረራ ኢትዮጵያ አካል አድርጎ ባቆያቸው 30 ዓመታት ሁሉ የኤርትራ ሕዝብ ኤርትራዊ እየተባለ መጠራቱን ነው የቀጠለው። የአንዲት ኤርትራ የምትባል አገር ሕዝብ በመሆኑ እንደሆነ ማስረዳት የሚጠበቅብን አይመስለኝም። ኢትዮጵያ በኃይለ ሥላሴ ጊዜ በአንዲት ኢትዮጵያ ስር ነበረች በሚባልበት ጊዜም ሳይቀር ንጉሡም ጭምር የኤርትራን ተወላጅ ኤርትራዊ ብለው ሲጠሩት መቆየታቸው የኤርትራ አገራዊነት አሻራ ማጥፋት ስለተሳናቸው ነው። ጭራሽ ለይቶላቸው ነው መሰል አቶ ኢያሱ በጣሊያንና በእንግሊዝ ቅኝ ግዛት ስር በነበረችበት ከተባበሩት መንግስታት ምስረታ በፊት ኢትዮጵያ ኤርትራን ያካተተች አገር ነበረች ሲሉ መናገራቸው የታሪክ መሐይምነታቸውን አጋልጦባቸዋል። የተባበሩት መንግስታት ከመቋቋሙ በፊት ኢትዮጵያ ከነሙሉ አካሏ ከነ ኤርትራ ነበረች። የተባበሩት መንግስታት ትላንትና ነው የተፈጠረው። ምን ነካቸው እኚህ ሰውዬ? ታሪክና ዓለም ሳያውቅባቸው ምናልባት ኢትዮጵያ ያኔ በጣሊያን ከዚያም በእንግሊዝ ቅኝ ግዛት ስር የነበረችውን ኤርትራ ከተባበሩት መንግስታት ድርጅት ምስረታ በፊት በሪሞት ኮንትሮል የኢትዮጵያ ግዛት አድርጋት ነበር ይሆን እንዴ? እንዲህ አይነቱ የዝሆን ያክል የገዘፈ የታሪክ እብለት የዘመናችን ድንቅ ኮሜዲ ቢባል ቢያንስበት እንጂ አይበዛበትም። ሌላው ቀርቶ ኤርትራ ከጥንት ከጧቱ የኢትዮጵያ አካል ነበረች ሲሉ አንዳችም የታሪክ ማስረጃ ሳያቀርቡ ዘለው ወደ ምኒልክ ጦርነት ዘው ብለው በመግባት ሲናገሩ ከምኒልክ የመጀመሪያው ጦርነት ቀጥሎ እንደገና እንዲህ የመሳሰለ ከሁለተኛ ዓለም ጦርነት በኋላ እንደርሳለን። ኤርትራ በቱርክ፣ በግብፅ፣ በጣሊያንና በእንግሊዝ አስተዳደር ስር ለ400 ዓመታት ያህል የድሮዋ በመሳፍንት ትገዛ የነበረችው አቢሲኒያ አካል ሆና እንዳልቆየች ሳይገልጹ የአራት ክፍለ ዘመንን የቅኝ ግዛት ጊዜ ሸውደው በማለፍ እንዴት ወደ የትናንቱ የአቢሲኒያ ንጉሥ ምኒልክ የሁለተኛው የዓለም ጦርነት ዘመን ነጎዱ? እንደሚታወቀው ኤርትራን ለ50 ዓመታት የገዛችው ጣሊያን በሁለተኛው የዓለም ጦርነት በእንግሊዝ ከተሸነፈች በኋላ እንግሊዝ ኤርትራን ለ10 ዓመት እንደገዛ ለተባበሩት መንግስታት ድርጅት ነው ያስረከባት። የተባበሩት መንግስታት ድርጅት ደግሞ በቅኝ ግዛት ስር እንደነበሩት ሊቢያና ሶማሊያ ነፃነቷን እንድትጎናጸፍ በማድረግ ኃላፊነቱን መወጣት ሲገባው ለሀያላን አገራት በተለይ ለአሜሪካ ጥቅም ሲባል ያኔ የአሜሪካ የውጭ ጉዳይ ሚኒስትር የነበረው ጆን ዳላስ ፎስተር በፍትሕ ዓይን ከታየ ኤርትራ እንደ ሌሎች በቅኝ ግዛት የነበሩ የአፍሪካ አገራት ነፃነቷን መቀዳጀት ይገባት ነበር። ሆኖም ለአሜሪካ ጥቅሞች ሲባል ወዳጃችን ከሆነችው ኢትዮጵያ ጋር በፌዴሬሽን እንድትቆራኝ ተወስኗል በማለት እጅግ ይቅር የማይባል አድሎ የተመላበት ግዙፍ ታሪካዊ ስህተት በመፈጸሙ ያለፉትና ያሉት ኤርትራ ትውልዶች እጅግ ያዘኑበት ጉዳይ ነው። አቶ ኢያሱ ሆዬ በተባበሩት መንግስታት ድርጅትና በአሜሪካ ፍርደ ገምድል ውሳኔ ኤርትራን ከነባህሯ በፌዴሬሽን ለ10 ዓመት እንዲያስተዳድሩ የሎተሪ ያህል የራሳቸው ያልሆነን ግዛት ለጊዜውም ቢሆን በመቸራቸው ማመስገን ሲገባቸው የተባበሩት መንግስታት ድርጅትን ሲከሱ መደመጣቸው ጩኸቴን ቀሙኝ የሚያስብል ፌዝ ነው። ጭራሽ የተባበሩት መንግስታት ድርጅትን ከመክሰስም አልፈው የዓለም መንግስታት ድርጅቱ ኤርትራን ከኢትዮጵያ ጋር ለመቀላቀል የሚያስችለው ማንዴት የለውም ሲሉም ተደምጠዋል። ኤርትራን ለጥቅሟ ስትል ለኢትዮጵያ በፌዴሬሽን የቀላቀለቻትን አሜሪካን ጨምሮ በርካታ ሀያላን ሀገራትንም ጭምር ወርፈዋል። የተባበሩት መንግስታት ኤርትራን በፌዴሬሽን እንድትቀላቀል የማድረግ ማንዴት ነበረው ወይ? ያ በትክክል መቀመጥ ያለበት ነው። ምክንያቱም ያ ማንዴትን ስንመረምር ያ ማንዴትን አናገኝም።
ያ ኃላፊነት አልነበረውም። ያንን ኃላፊነት መጣልም አግባብም አልነበረም። የተባበሩት መንግስታት የወሰደው እርምጃ የሀያሉን አገራት በወቅቱ የነበሩትን ሀያል አገሮች የእንግሊዝ፣ የፈረንሳይ እንኳን ነው ከሁለተኛን በላት የሶቪየቶችንና የአሜሪካኖችን ፍላጎት ነው ኢምፖዝ ያደረገው ኢትዮጵያ ላይ እንጂ የተባበሩት መንግስታትን ፍላጎት አይደለም። ኃላፊነቱን በቅንነት ባይወጣም ከተባበሩት መንግስታት ድርጅት ወዲያ ማን ሊዳኛቸው ነበር አቶ ኢያሱ የሚጠብቁት? የተባበሩት መንግስታት ድርጅት ስልጣንና ኃላፊነት ኖሮት ባይወስን ኖሮ ኤርትራ እንደ ሌሎቹ በቅኝ ግዛት ስር የነበሩት የአፍሪካ ሀገራት ያኔውኑ ነጻነቷን በተጎናጸፈች ነበር። እሳቸው ግን የተባበሩት መንግስታት ድርጅት የደረሰበት ውሳኔ ህጋዊ እንዳልሆነ ነው የሚገልጹት። የተባበሩት መንግስታት በ1950ዎቹ ኢትዮጵያ በኤርትራ በፌዴሬሽን እንድትቀላቀለበት ያደረገችው ፕሮሰስ ህጋዊ ነው ወይ የሚለው ጥያቄ ነው። ስንመረምረው አይደለም ነው አይደለም። እርስዎ ከተባበሩት መንግስታት ድርጅት ጠብቆት የነበረው ምን እንደሆነ ባይታወቅም ፕሮሰሱም አለ ኢትዮጵያ እልል በቅምጤ ነው እንጂ ፕሮሰሱ ስህተትና ኢህጋዊ የሚሆነው ግን ለአያላን አገሮች ጥቅም ሲባል የመላውን የኤርትራ ህዝብ የነጻነት መብት በመግፈፍ ካለ ፍላጎቱ ከኢትዮጵያ ጋር እንዲቆራኝ ማድረጉ ላይ ነው። በጣም የሚገርመው ግን ኤርትራ በፌዴሬሽን ከኢትዮጵያ ጋር ስትቀላቀልም ቢሆን ኢትዮጵያ የባህር በር ተጠቃሚነት መብት እንዳላት እንጂ ባለቤትነት እንዳልተፈቀደላት ያኔው የተባበሩት መንግስታት ድርጅት ውሳኔ ሕያው ምስክር መሆኑን የዓለም አቀፍ የሕግ ምሁሩ አቶ ቢንያም ፍስሐ-ጽዮን የውሳኔውን ቁጥር እያጣቀሱ እንዲህ ይገልጹልዎታል። ጆሮውን አስደግፈው በደንብ ያዳምጡት። እዚህ ነገር ላይ ግልጽ እንዲሆንልን ለመጀመሪያ ጊዜ ኢትዮጵያ የኤርትራን ወደቦች የተጠቀመችው አክሰስ ያገኘችው በዚህ ጊዜ ነው። የተባበሩት መንግስታት ውሳኔ ወይ ሪዞሉሽን 390A አክሰስ ቱ ዘ ሲ ነው የሚለው። አሁንም ኢትዮጵያ ወደቦቹን ትቆጣጠራለች ወይ ታስተዳድራለች ነው የሚለው። ትወስዳለች አይደለም። jurisdiction over ports ነው የሚለው። በሙሉ አብዛኛው የኤርትራ ፌዴራል መንግስት ስልጣን ሆኖ ይሄን ግን ኢትዮጵያ የፖስታ የመንገድ እና ወደቦችን jurisdiction አላት ነው የሚለው እና ውሳኔው ኦፍ ኮርስ ለኤርትራን ህዝብ የሚያስደስት አልነበረም። ፖለቲካል ኮንሲደሬሽን ግምት ውስጥ ገብቶ ነው የኤርትራ ህዝብ በፌዴሬሽን ከኢትዮጵያ ጋር እንዲዋሃድ የተደረገው። ይሄም ለብዙ ኢትዮጵያውያን የሚነገር አይደለም። በሉ ቁርጦን ይወቁ። ኤርትራ አይደለምና አሁን ነፃና ሉዓላዊ ሀገር ሆና ያኔ በፌዴሬሽኑ ጊዜ በኢትዮጵያ ስር በቆየችባቸው ዓመታትም ቢሆን ኢትዮጵያ የኤርትራ ወደቦች ተጠቃሚ እንጂ ባለቤት ሆና አታውቅም። ስለዚህ ኢትዮጵያ በፌዴሬሽኑና በኋላም በወረራ ከያዘቻት 30 የጦርነት ዓመታት በቀር ኤርትራ የኢትዮጵያ አካል ነበረች የሚል ታሪካዊ ማስረጃም ሆነ ሕጋዊ ዕውቅና የለም። ጣሊያን ከተሸነፈችና በኤርትራ ላይ የነበራት የቅኝ ግዛት ዘመን ካበቃ በኋላ የተባበሩት መንግስታት ድርጅት ተወካዮች በኤርትራ ጉዳይ ላይ ለስብሰባ በተቀመጡ ጊዜ ይህችው አሁን ወደብ ይገባኛል ኤርትራ ታሪካዊ ግዛቴ ናት የምትለዋ የኢትዮጵያ ባለስልጣናት ኤርትራ ከሁለት እንድትከፈል ነው ድምፅ የሰጡት። የተባበሩት መንግስታት በ1949 አጣሪ ኮሚሽን ወደ ኤርትራ ከመላኩ በፊት የኤርትራን ጉዳይ ወደ ድምፅ አቀረበው እና የጣሊያኑና የእንግሊዙ የውጭ ጉዳይ ሚኒስትሮች በይብንና ስፎርዛ አንድ ውጥን ወይ ፕላን አቀረቡ። ይሄ ደግሞ ኤርትራን ለሁለት መክፈል ነው። ምስራቃዊውን ፓርት ወደ ኢትዮጵያ፣ ሌላውን ደግሞ ወደ ሱዳን የሚል ነው። በጣም የሚያሳዝነውና የሚገርመው የሚያሳዝን እንኳን ለኛ ኤርትራውያን ነው። ኢትዮጵያ ኤርትራ ለሁለት እንድትከፈል ያኔ ቮት ካደረጉ ሀገሮች አንዷ ነች። ኤርትራ በታሪክ ትገባኛለች ያለው አክሊሉ ሀብተወልድ ኤርትራ የኢትዮጵያ የስልጣኔ መቀመጫ ነች ያለው አክሊሉ ሀብተወልድ ኤርትራ ለሁለት እንድትከፈል ቮት አድርጋለች። ኢትዮጵያ ኤርትራ የምትባለው እንደ ኤንቲቲ እንድትጠፋ ማለት ነው። መጨረሻ ላይ ይሄን ሬስኪው ያደረገው ይሄንን ነገር ያዳነው
የሄይቲ በዚህ አጋጣሚ መግለጽ እንፈልገው ሄይቲ ኢትዮጵያ አይደለችም የመጀመሪያው ጥቁር ሀገር ቀኝ ግዛቱን ያሸነፈች ሄይቲ ነች 1820ዎቹ ፈረንሳይን የመጀመሪያ ጊዜ ያሸነፈች ሀገር ነች በዛ ምክንያት ነው ሄይቲም እስከዛሬ የምትቀጠቀጠው ያለችው አቶ ኢያሱ ግን ካፈርከው አይመልሰኝ ብለው ነው መሰለኝ ኤርትራ የኢትዮጵያ አካል ነበረች በማለት በፈጣጣ ሊያሳምኑን ይላዳቸዋል የቅኝ ግዛቶችን ኮንሴፕት ወይንም ደግሞ የነጻነት ጥያቄ አንዲት የሀገር አካል ከነበረች ጥያቄ ጋር ማካሄድ አልነበረችም ህገወጥነቱ አንዱ እሱ ላይ ነው አቶ ኢያሱ ኤርትራ እርሶ እንዳሉት የኢትዮጵያ አካል ከነበረች እንዴት ተብሎ ነው ኢትዮጵያ በቅኝ ግዛት ያልተገዛች ሀገር የምትባለው ኤርትራ የኢትዮጵያ አካል ከነበረች የሚኒሊክ ሰራዊት በአድዋ ጦርነት ጣሊያንን ካሸነፈ በኋላ ለምን ወደ ኤርትራ መንገስገስ ሲገባው ከአድዋ ተመለሰ የተባበሩት መንግስታት ድርጅት ኤርትራን ለምንስ በቀጥታ ለኢትዮጵያ በመስጠት ፈንታ በተባበሩት መንግስታት ድርጅት ጠቅላላ ስብሰባ ላይ አነጋጋሪ ርዕስ ሆኖ ቀረበ መልሱ አንድና አንድ ነው ኤርትራ የኢትዮጵያ አካል ሆና ስለማታውቅ አበቃ አቶ ኢያሱ በዚህ ሳያበቁ ኤርትራ ከ30 ኢትዮጵያ የወረራ ዓመታት በኋላ በውድ ልጆቿ መስዋዕትነት ወራሪውን የኢትዮጵያ መንግስት ሰራዊት ድባቅ መታ ነጻነቷን ወደ አረጋገጠችበት የ1991 ዓ.ም ሁኔታ በማተኮር ኤርትራ ነጻ ለመሆን የበቃችው በወቅቱ ኢትዮጵያን ሲመራ በነበረው የኢህአዴግ መንግስት ዕውቅና ስለሰጣት እንደሆነ ለማስረዳት ይሞክራል የኢትዮጵያ ህገ መንግስት አገርን መገንጠል በማይፈቅድበት ሲቹዌሽን ነው ቲፒኤልኤፍ አገር እንድትገነጠል ያዘዘው ህገ መንግስታዊ አይደለም ይሄንን ያዘልኝ ምክንያቱም የቲፒኤልኤፍ ህገ መንግስት የወጣው ከአገሪቱ ኤርትራ ከተገነጠለች በኋላ ነው አንደኛ ሁለተኛ ቲፒኤልኤፍ ዶሚናንት የሆነው ቲፒኤልኤፍ በህዝብ የተመረጠ የተወከለ መንግስት አልነበረም ሶስተኛ ኢትዮጵያ ፓርላማ አልነበራትም ይሄንን የሚወስን መንግስት ትራንዚሽናል ገቨርንመንት ነው የነበረው አራተኛ አጠቃላይ የኢትዮጵያ ህዝብ ጉዳዩ ላይ አልተወያየም ኢንክሉዲንግ ኤርትራኖች ኢትዮጵያ ውስጥ የሚኖሩ ኤርትራኖች አንደኛ ነገር የራስን እድል በራስ የመወሰን መብት ሲባል እኮ መብቱ ተገፎ የቆየ ህዝብ የወደፊት ዕጣ ፈንታውን የሚወስንበት መብት ማለት እንጂ የነጻነት መብቱ የተከበረለት የወራሪው ሀገር ህዝብ የወደፊት ዕጣ ፈንታ የሚወሰንበት መብት እንዳልሆነ ሊሰመርበት ይገባል በመሆኑም የኤርትራ ህዝብ በመብቱ ጉዳይ የሚወስንበት እንጂ የወራሪዋን አገር ህዝብ ስለ የወደፊት ዕጣ ፈንታዬ ወስንልኝ ብሎ ደጅ የሚጠናበት ጉዳይ አይደለም በሁለተኛና በዋናነት ደግሞ ኤርትራ ነጻነቷን በትግሏ እንጂ በወርቅ ሳህን በገጸ በረከትነት የሰጣት አካል ስለሌለ በኃይል የተነጠቀችውን የነጻነት መብት በኃይል ካስመለሰች ዕውቅና ስጡኝ ማለት ግድ አይላትም የኤርትራ ህዝብ ወራሪውን አገር በኃይል አሸንፎ የተወረረች አገሩን በማስመለስ ነጻነቷን እንድትጎናጸፍ ማድረጉ ብቻ ሬፈረንደም ባያካሄድም የኤርትራ አገርነት ህጋዊ ተቀባይነት ያለው ነው የኤርትራ መንግስት ሬፈረንደም ያካሄደው የኤርትራ ህዝብ ፍላጎት ምን እንደሆነ ለዓለም ማህበረሰብ ለማሳወቅ ብቻ ነው ለነገሩ ዕውቅና ሰጠ አልሰጠ ትርጉም ባይኖረውም ኢህአዴግ በወቅቱ የዓለም መንግስታት ያወቁት ኢትዮጵያን የማስተዳደር ስልጣን የያዘ መንግስት እንደነበረ አለ የሚባል አይደለም እስካሁን አገሪቱ ስራ ላይ ያለው የሀገሪቱ ህገ መንግስትም በኢህአዴግ ጊዜ የተረቀቀ መሆኑን ሳይዘነጉ ማለት ነው ሬፈረንደም ተካሂዶ የኤርትራ ህዝብ በ99.8 በመቶ የነጻነት ፍላጎቱን ከገለጸ በኋላ የሀገሪቱን ሉዓላዊ አገርነት ዕውቅና የሰጡት መጀመሪያ ህንድ ቀጥሎ አሜሪካ እንዲያያለ ኢትዮጵያ በ23ኛነት ነው ዕውቅናዋን የሰጠችው ባትሰጥም የኤርትራ ሉዓላዊ አገርነት ላይ ሊያመጣ የሚችለው ስጋት አልነበረም አሁንም የለም በኤርትራ በኩል ስትመለከት ሻዕቢያ ብቻ ነው አስመራን የተቆጣጠሩት ሌሎች ህዝቦች ሪፕሬዘንት አልተደረጉ ሰውየው ግራ የተጋቡ ይመስለኛል ሻዕቢያ ብቻ ነው አስመራን የተቆጣጠረው ሲሉ ምን ማለታቸው ነው ሻዕቢያ ማለት እኮ ህዝባዊ ማለት ነው አቶ ኢያሱ ሻዕቢያ ብቻውን ነው አስመራን የተቆጣጠራት ሲሉ አንድ ሻዕቢያ የሚባል ሰው ብቻውን ካለ ህዝብ አስመራን ተቆጣጠራት ማለታቸው ይሆን ሻዕቢያማ
መላውን የኤርትራ ሕዝብ በአንድ ጥላ ስር አደራጅቶ አንቅቶና አስታጥቆ ታግሎ በማታገል ለኤርትራ ሕዝብ ነጻነቱን ያቀዳጀ መሪ ድርጅት ነው። ማንን ይዞ ከተባለ መላውን የኤርትራን ሕዝብ። የትግሉ አንኳር ኃይል ሕዝቡ እንደነበረው ሁሉ የሬፈረንደሙ ድምፅም ሕዝቡን በሚገባ ሪፕሬዘንት ያደረገ እንጂ ወዳጄ። አቶ ኢያሱማ ጭራሽ ኢትዮጵያ ለኤርትራ የሰጠቻትን የአገርነት ዕውቅና በሕግ ሪቮክ ማድረግ ትችላለች ብለው ንርፍ አሉ። ግን በፕሪንሲፕል ደረጃ በፖለቲካል ፊሎሶፊ ደረጃ በሕግ አንጻር ስንመለከተው የኤርትራን አገራዊነት ጉዳይ በሕግ አግባቡ መሰረት ኢትዮጵያ ሪቮክ ልታረግ ትችላለች። ኤርትራ በማንኛውም አወዛጋቢ ጉዳዮች ላይ ከሕግም ሆነ ከስምምነቶች አንጻር ተጨባጭ አንቀጾችን ወይም የስምምነቶችን ስምና ዓመተ ምሕረት እያጣቀሰች ነው የምታቀርበው። በኢትዮጵያ በኩል ግን ከቃላት ጋጋታ በስተቀር በአሃዝ የሚገለጽ ዓለም አቀፍ ሕግም ሆነ የስምምነቶች ጊዜና ስም ጠቅስ አታውቅም። ምናልባት አሃዝ ብትጠቅስ 120 ሚሊዮን የሚል ብቻ ነው፣ እሱም የሕዝብ ብዛቷን ለመግለጽ። እርስዎ የሕግ አዋቂ ነኝ ባዩ ኢትዮጵያ በየትኛው ሕግ ነው የኤርትራን አገራዊነት ጉዳይ ሪቮክ ማድረግ የምትችለው? እስኪ በሉ ይናገሩ። ዳሩ ለዚህ የሚሆን አንደበት የለዎትም። አለፍ ሲሉም አቶ ኢያሱ በደም አፋሳሽ ጦርነት የውድ ልጆቿን ሕይወት ገብራ ነጻነቷን የተቀዳጀችውን አገር ሲያሟርቱባት እንዲህ ብለዋል። ለኤርትራም አጠቃላይ ኤርትራ ድንገት አገር እንኳን ወደፊት ከቀጠለችም አይዞት፣ ስጋት አይግባዎት። ኤርትራማ ክፉውን ጊዜ ተሻግራ ታሪካዊ ጠላቶቿን ድል አድርጋ ነጻነቷን እንደ ተቀዳጀች ሁሉ በታታሪ ሕዝቦቿ ጥረት ልማትን እያከናወነች በሰላምና ብልጽግና ጎዳና እየገሰገሰች መሆኗንና በዚሁ ፍጥነት ወደፊት መርሻ ለሕዝቦቿ የምታኮራ አገር ሆና እንደምትቀጥል አይጠራጠሩ። በአሁኑ ጊዜ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሁን ላይ ደርሶ ስለ ባህር ባለቤትነት ጉዳይ ማንሳቱ ሊሆን የማይችል ምንም አይነት ሕጋዊ ተቀባይነት የሌለው መሆኑን በመጥቀስ አቶ ኢያሱ ወቅታዊ የአብይ አህመድ በባህርና ወደብ ሽፋን እያካሄደ ሊፈጥረው የሚያስበው ትርምስ ለምን እንደሆነ እቅጩን በመናገር ሐቁን አስቀምጠዋል። አብይም እንደዚሁ በአገር ውስጥ የተፈጠረበትን የፖለቲካ ቀውስና ውጥረት፣ ኢኮኖሚው ድቀት፣ ልመናው፣ ድህነቱ፣ ረሃቡ፣ በሽታው ያንን ሁሉ ዳይቨርት ለማድረግ ሰውን አቴንሽኑን ለእንትን ለማለት ወደብ አስመልስልሃለሁ ብሎ ይናገራል። እንዲህ ሲሉ ነው የሚያምርቦት አቶ ኢያሱ። አዎን አቶ ኢያሱ ከበርካታ ስህተቶቻቸው እንደተናገሩት አንድና ብቸኛ እውነታ የአብይ አህመድ አሁናዊ የባህር በር ባለቤትነት ጥያቄ ከገባበት አጣብቀኝ ውስጥ ቢገላግለኝ ብሎ የሥልጣን ዕድሜውን ለማራዘም እየተጠቀምበት የሚገኝ ያረጀና ያፈጀ የተበላ ቁማር ነው። የተከበራችሁ የቀንደር ቲዩብ ተከታታዮች ለዛሬ የነበረን ልዩ ጥንቅር ይህን ይመስል ነበር። ሰላም ጤና ይስጥልን። بعقل بزبن يتحللنا نسرعين